ኤስኦኤስ የህፃናት መንደር ተማሪዎች በድንጋይ ላይ እየተቀመጡ ብዙ ፈተና በደረሰብን ሰዓት የደረሰ ፕሮጀክት ነው። እስካሁን ትልቁ ለውጥ የምንለው አንዲት ሴት ከኛ ገንዘብ ወስደው ቤት ሰርተው የቤት ባለቤት ሆነዋል። ቁጠባ አለና የኤስኦኤሱ ማለት ነው። አሁን በፊት 100 ብር ነበር መቆጠብ፣ አሁን 500 ብር አድርገዋለሁ። በትምህርት ቤቶች ግን ከ10,000 በላይ ተማሪዎች ይማራሉ። ስለዚህ እነኛ 10,000 ተማሪዎች በላይብራሪ ይጠቀማሉ፣ በኮምፒውተር ይጠቀማሉ፣ መምህራኖች በሚሰለጥኑ ስልጠና ይጠቀማሉ፣ ትምህርት ቤቱ ባገኘው ቁሳቁስ ኮምባይን ዴስክ እና ብላክ ቦርዶች ይጠቀማሉ። ስለዚህ በአጠቃላይ ለበርካታ የከተማው ነዋሪ ውጤቱ ዲፕሊኬት ይሆናል ማለት ነው። የተባዛ ለአብዛኛው ይደርሳል ማለት ነው። እንግዲህ ከለውጥ አኳያ ስናየው እንግዲህ ከኛ ከ5 ዓመት በፊት ይዘናቸው የተነሳናቸው ታርጌቶቻችን ወይንም ህፃናትና ወላጆች በአሁኑ ሰዓት ምን ደረጃ አሉ የሚለውን ስናይ ከ70% በላይ የሚሆኑት ወላጆች ራሳቸውን ችለው ግራጁዌት አድርገው ራሳቸውን ችለው ወጥተዋል። የፕሮጀክቱ ጎል ድሮፕ አውትን መቀነስ ነው። ወደ ጎንደር ስንገባ አቨሬጅ ድሮፕ አውት ሬቱ የጎንደር ከተማ 16% ነበር። በአሁኑ ሰዓት እኛ ኢንተርቬን በምናደርግባቸው ኤሪያዎች ላይ አሁን የመጨረሻው ዓመት የድሮፕ አውት ሬቱ 1.6 ደርሷል። የኤስኦኤስ ኢትዮጵያ ስኬታማ የትውልድ ግንባታ ጉዞ የኤስኦኤስ የሁለተኛው ዓለም ጦርነት በተጠናቀቀበትና ጦርነቱ ያስከተለው ጉዳት በግልጽ እየታወቀ በመጣበት ወቅት እንደ አውሮፓውያኑ የዘመን አቆጣጠር በ1949 የተመሰረተና መንግስት ያልሆነ የበጎ አድራጎት ድርጅት ነው። ጦርነቱ በሰላማዊ ሰዎች በተለይም ደግሞ በህፃናት ላይ ያስከተለውን ጉዳት በተረዳ አንድ የጀርመን ማይነር አውስትራሊያዊ ዜጋ የተቋቋመ የህፃናትን ድርጅት ነው። በአሁኑ ወቅት ድርጅቱ በዓለም በ139 ሀገሮች የህፃናት ህይወት አድን ተግባር እየሰራ የሚገኝ ሲሆን በኢትዮጵያ ደግሞ እንደ አውሮፓውያን አቆጣጠር ከ1974 ጀምሮ በሁሉም የሀገሪቱ ክልሎች ቅርንጫፎችን ከፍቶ ላለፉት 51 ዓመታት ህፃናት ተኮር ድጋፎችን ሲሰጥ ቆይተዋል። በአማራ ክልልም ከ25 ዓመት በፊት እንደ አውሮፓውያን አቆጣጠር በ2000 ጀምሮ በባህር ዳርና በተለያዩ የክልሉ ዞኖች ህፃናት ተኮር ፕሮጀክቶችን የተገበረ የሚገኝ ሲሆን ለበርካታ ህፃናት ጥራት ያለው ትምህርት እንዲደርሳቸው ሁለገብ ድጋፍ በማድረግ ላይ ይገኛል። በጎንደር ከተማ ስራ የጀመረ ሲሆን 1400 ህፃናትንና 1155 አሳዳጊዎችን ተጠቃሚ በማድረግ በዋነኛነት የተማሪዎችን የትምህርት ቁሳቁስ መከላከል ግብ አድርጎ የተነሳ ፕሮጀክት ነው። ድርጅቱ ግብ ለማሳካት ዘርፈ ብዙ የሆነውን ችግር ዘርፈ ብዙ ምላሽ ያስፈልጉታልና በተለያዩ ዋና ችግሮች ትይዩ ለነዚህ ምላሽ የሚሆኑ የተለያዩ የአቅም ግንባታ ድጋፎችን በመስጠት ዋናውን ግብ ማሳካት ችሏል። ወደ ዋናው ፕሮጀክት ግብ ለመድረስ 4 ንዑስ ዓላማዎችን አስቀምጦ በየምዕራፋቸው ምላሽ እየሰጠ ውጤታማ ያደረገ ተቋም ነው። ከነዚህም መካከል በተለያየ ምክንያት ትምህርታቸውን ለማቋረጥ ቋፍ ላይ የሚገኙ ታርጌት ተማሪዎቹ ትምህርታቸው መቀጠል እንዲችሉ አስፈላጊውን ድጋፍ በማድረግ ከነዚህም ውስጥ የትምህርት መሳሪያ ቁሳቁሶች፣ ወራዊ የምግብ ድጋፍ፣ የንጽህና መጠበቂያ ቁሳቁሶች፣ ነጻ የሕክምና አገልግሎት እንዲሁም የተለያዩ ስልጠናዎች ተሰጥቷቸዋል። ታርጌት ትምህርት ቤቶችን በተለያዩ አቅም ግንባታ ተግባራት ማጠናከርና ጥራቱን የጠበቀ ትምህርት እንዲሰጥም ተደርጓል። ከነዚህም ውስጥ የተማሪዎችን ማቀመጫ፣ ጥቁር ሰሌዳ፣ ኮምፒውተሮች፣ ፈተና ማባዣ፣ ሪዞ ማሽን፣ ማጣቀሻ መጽሐፍት፣ የመጽሐፍት መደርደሪያ ሼልፍ፣ የመምህራን ሎከር፣ ጠረጴዛዎቹ የመሳሰሉትና የተለያዩ ስልጠናዎቹን ለመምህራንና ለአስተዳደር ሰራተኞች ተሰጥተዋል። የተማሪዎቹን ወላጆች ወይም አሳዳጊዎቹን የአቅም ግንባታ ድጋፎችን በማድረግ ዘላቂ የሆነ ኑሮ መሻሻል እንዲያመጡ በማድረግ ልጆቻቸውን በአግባቡ እንዲንከባከቡና እንዲያስተምሩም ተችሏል። ለዚህም አሳዳጊዎቹ ወላጆቹ በተለያየ ሙያ ስልጠና በመስጠት በሰለጠኑበት ዘርፍም የስራ ማስጀመሪያ እቃዎችን በመስጠት ገቢያቸውን እንዲያሻሽሉ መርዳት፣ በቁጠባና ብድር ማህበር እንዲደራጁ ማድረግ፣ ነጻ የሕክምና አገልግሎት መስጠት ይገኝበታል። የማህበረሰብ ድጋፍና እንክብካቤ ጥምረት ጋርም በትብብር መስራትና እነሱን ማጠናከር፣ ይህም የፕሮጀክቱን ዘላቂነት ማረጋገጥ አስችሏል። ፕሮጀክቱ በትምህርት ዘርፍ እያስመዘገበ ያለው ውጤት አስመልክቶ በማራኪ ክፍለ ከተማ የሚገኘው የአየር ጤና የማህበረሰብ አቀፍ ጥምረት ኮሚቴ ሰብሳቢ አቶ መንተሶኖት አንበሉ ፕሮጀክቱ ጥምረቱን በማጠናከር ከፍተኛ ሚና አለው። ኤስኦኤስ የህፃናት መንደር ለእኛ ጥሩ ነው የሰራልን ስራ። በዚህ በአየር ጤና ቀበሌ ላይ በእውነት ለእኛ መጀመሪያውኑ በቃ አቋቁሞና ያው ብዙ ድጋፍ ተደርጎልናል። ለምሳሌ ኤስኦኤስ እነሱ ተነስተን እኛ አባላትን እየመዘገብነ ያው በአመት አንድ ህፃን ቤተሰብን እንድንረዳ በቃ ለእኛ ጥሩ አስተዋጽኦ አድርጎልናል። እኛ ደግሞ በቃ ያው በእነሱ በሰጡን ድጋፍ መሰረት ለምሳሌ ባለፈው አመት
በተደረገው ብጥብጥ ወድመውብን ነበር የሰጡን ንብረቶች በሙሉ። ለምሳሌ እንደ ኮምፒውተር እንደ ኮፒ ማሽን ሰጥተውን ነበር፣ እሱ ወድሞ ነበር። አሁን ያን እንደገና ዞሮ አቋቁመውልናል። እነሱ ያን ሰጥተው ኮፒ ማሽኑም ሰጥተውናል፣ ኮምፒውተሩም ሰጥተውናል። ወንበር ጠረጴዛውን እንደገና እንዳልነበር አድርገው ወደመውን እንደገና መልተውልናል። እኛ ደግሞ ከዚያ አንጻር ያው ብዙ ቤተሰቦችን እንረዳለን። 30 ሰዎችን እንረዳ ነበር። ወላጅ ያጡ ህፃናቶችን ደግሞ አንድ 5 ጨምረን አሁን 35 ሰው በመርዳት ላይ እንገኛለን። የአየር ጤና አንደኛ ደረጃ ትምህርት ቤት ርዕሰ መምህር አቶ ሙሉነህ ከተማው ደግሞ ፕሮጀክቱ በትምህርት ዘርፍ እያበረከተ ያለውን አስተዋጽኦ አስመልክቶ ምስክርነታቸውን ሰጥተዋል። ኤስኦኤስ የህፃናት መንደር ፕሮጀክት ለዚህ ለአየር ጤና አንደኛና መካከለኛ ደረጃ ትምህርት ቤት በችግር ውስጥ እያለ በከፍተኛ የተማሪ ቁጥር እየተጨናነቀ ባለበት ሰዓትና ተማሪዎች በድንጋይ ላይ እየተቀመጡ ብዙ ፈተና በደረሰብን ሰዓት የደረሰ ፕሮጀክት ነው። እንግዲህ በተለይም ካደረገልን ቁሳቁሶች የተማሪዎችን የመማሪያ ኮምባይንድ ዴስክ አሟልቶልናል። ምንም በችግር ላይ የነበሩ ክፍሎች የተሟላ ሰሌዳ እንዲኖራቸው አድርጎልናል። የትምህርት ቤቱ መምህራን ምንም ያልነበራቸው ወንበር ያልነበራቸውን በመምህራን ቁጥር በላይ የሚሆን የመምህራን ወንበር በመስጠት ተግባራትን እንድናከናውን እድል ፈጥሮልናል። እንደዚሁ የቢሮ ወንበሮችን በአጠቃላይ ከ28 በላይ የሚሆኑ የቢሮ ወንበሮችን ጠረጴዛዎችን በመስጠት መምህራን ራሳቸውን እንዲችሉና ራሳቸውን እንዲመሩና እንዲቀመጡና ስራቸውን በተሳካ ሁኔታ እንዲመሩ ያደረገበት አጋጣሚ ነው ያለው። እንደዚሁ በተለይ ትልቁና ዋናው ችግራችን ከቀረበውና የትምህርት ቤታችን ደረጃ እንዲሻሻል ካደረገው ትምህርት ቤታችን ምንም ኮምፒውተር ያልነበረውን 12 ኮምፒውተሮችን በመለገስ ተማሪዎች እንዲለማመዱ የአይቲ ክፍል እንድንከፍት ራሳችን ችለን፣ እንደዚሁም መጽሐፍት በጠፋበት ዘመን ተማሪዎች ከዛ ውስጥ ሪፈረንሶችን እያነበቡ ተማሪው የተሻለ እውቀትና ችሎታ እንዲያገኝ የተደረገበት፣ መምህራኑ በተለያዩ አሁን ኢንተርኔት የጠፋ ቢሆንም በተለይም ከኢንተርኔት የተለያዩ የማስተማር ዘዴዎችን እየወጡ መምህራን እንዲጠቀሙበት ያደረገ ታላቅ ድርጅት ነው። ፕሮጀክቱ በትምህርት ዘርፍ የተማሪዎቹን የትምህርት ቁሳቁስ ድጋፍ በማድረግ የትምህርት ቤቱን የመማር ማስተማር ስራ የሚያግዙ ቁሳቁሶችን በማገዝ የተማሪዎችን የማቋረጥና የመደገፍ መጠንን በመቀነስ የራሱን አስተዋጽኦ አበርክቷል ሲሉ ምስክርነታቸውን የሰጡት ሌላው አስተያየት ሰጪ ደግሞ የአብዮት ፍሬ አንደኛ ደረጃ ትምህርት ቤት ርዕሰ መምህር ወይዘሮ ጽጌረዳ ደመቀ ናቸው። ኤስኦኤስ ያው በከተማችን ካሉት ትምህርት ቤቶች 4 ትምህርት ቤቶች አንዱ ነን የሚያግዙን። በዚህ ያው ከ3 ዓመት በፊት ነው ትምህርት ቤታችን ውስጥ የገባው። ያደረገልን ድጋፍ ምንድነው? አንደኛ በማቴሪያል የፎቶኮፒ ማሽን፣ አንድ ሪዞግራፊ ፈተና የምናራባበት 12 ኮምፒውተሮች፣ 50 የተማሪዎች ኮምባይን ዴስክ፣ 50 የህፃናት ኮምባይን ዴስክ፣ ባለ አንድ መቀመጫ ወንበር 92፣ 4 ባለ 10 ተከፋች የመምህራን ሎከር፣ የኮምፒውተር ጠረጴዛዎች 12፣ የክፍል የመምህራን ጠረጴዛ 14፣ ለክበብ አገልግሎት የሚሆን ወደ 2 መቀመጫዎች እና የመጽሐፍት 450 የሚሆኑ አጋዥ መጽሐፍቶችን ድጋፍ አድርጎልን። የፈልግ አብዮት አንደኛ ደረጃ ትምህርት ቤት ርዕሰ መምህር አቶ ጀጃው ያሉ ደግሞ ኤስኦኤስ ኢትዮጵያ የህፃናት መንደር በትምህርት ዘርፍ እያበረከተ ያለው አስተዋጽኦ ከፍተኛ መሆኑን ይናገራሉ። የአጋዥ መጽሐፍት፣ የኮምፒውተር ድጋፍና የገቢ ማስገኛ ሱቆችን አስገንብቶ በመስጠቱ የፕሮጀክቱ ተጠቃሚ ተማሪዎች ትምህርታቸውን እስኪያጠናቁ ድረስ
ተከታታይ ድጋፍ ለማድረግ የሚያስችል ነው ተብሎ እኔ ባለውበት ሰዓት የሰሩ ስራዎችን በኤስኦኤስ በኩል ወደ 800 የሚደርስ መጽሐፍ ተገዝቷል። ላይብራሪ ውስጥ የሚገኙ 800 መጽሐፍቶች አሉ። በክፍል ውስጥ የኮምፒውተር አገልግሎትና የሚሰጥ ለአይቲ ክላስ የሚሆን ኮምፒውተር በተመሳሳይ እገዛዎች ተደርገዋል። ያም ተማሪዎች በአይሲቲ እንዲጠቀሙ ራሳቸውን በቴክኖሎጂ እንዲያሳድጉ በማድረግ ስራ በፈጠራ ስራዎች በአንዳንድ ነገር እንዲያግዝ የሆነበት ሂደት አለ። በክፍል ውስጥ ባሉ ወንበሮች ደግሞ ወደ 4 ክፍሎች ሙሉ ወንበር ተሰጥቷል። 150 የተማሪዎች መቀመጫ ወንበር ተሰጥቷል። ያ ባይኖር ኑሮ አዲስ የተገነባው ህንጻ ምንም አይነት መቀመጫ አይኖረውም። ለዚያ መኖሩ ለተማሪዎች መቀመጫ እንዲያገኙ አድርጓል። ተማሪዎች በጥሩ ነው በተመቻቸ ክፍል እንዲማሩ ትልቅ ምክንያት ፈጥሮላቸዋል። በተጨማሪም እዚህ የመምህራን ድሮር በተለያዩ ነገሮች ማስቀመጫ የራሳቸው ነገር አላቸው። በዚህ ከፍተኛ ድጋፍ አድርገናል። ለአይቲ ክፍሉ በተጨማሪውን ጠረጴዛዎች አሉ። ያ ጠረጴዛ እንግዲህ ኮምፒውተሮች መጥቶ ምናምን ቁሳቁስ ተቀምጦ ጠረጴዛ ከሌለ ምን ማያደርጉት መስጠት ስለማይችል ጠረጴዛውም የተሸፈነ በእነሱ በኩል ነው። እዛ ተጨማሪ ስኩላጅ በሚለው ደግሞ የተዘጋጃለ ስኩላጅ እዛ ፕሮግራም ያው ወደ 3 ክፍል ገንብተው ሰጠውናል። ያ ክፍል 5 ሺህ ብር ነው ውል ይዘንበት ያለ ያ ማለት በወር 15 ሺህ ብር ገቢ ያስገኛል። በአመት ስናየው ወደ 180 ሺህ ብር በላይ ንጹህ ገቢ እናገኝበታለን። ከዛ ይህ ደግሞ አገልግሎቱ ለልጆች በጣም ችግረኛውን ተማሪዎች ህዝብ በፊት እነሱ ያስረከቡናል። ወደ 15% አቋራጭ ነበር ከአራት ተቋም ላይ እኛም ድርሻ ያለበት 15% ውስጥ አሁን እነዛ ከማቋረጥ ነፃ ሆኖ ጠቅላላ ትምህርት ቤቱ በእነሱ በኩል ያለ አቋራጭ ፐርሰንቷም በኤስፒኤስ የመጡ ልጆች ምንም አቋራጭ የለም። በእኛ ትምህርት ቤት ብቻ 7% አለን እነሱን ሳይጨምር ማለት ነው። ስለዚህ በኤስኦኤስ የታገዙ ልጆች ትምህርታቸውን አላቋረጡም፣ ጥሩ ሁኔታ ነው ያሉ። አሁን ስኩላጅው ቀጥታ ኤስኦኤስ ድርጅቱ እንኳን ቢነሳ ልጆቹን በማቴሪያል በማገዝ በኩል በዩኒፎርም በማገዝ በኩል የራሱ የሆነ አስተዋጽኦ አለው። ይሄን ደግሞ ግዴታ እናደርጋለን። እኒ ልጆች አስመረቀንም ከጨረስን በኋላ ሌሎች ችግር ያለባቸውን ተማሪዎች ከስር እየተካን ወላጆቻቸውን የማገዝ ልጆችን የማገዝ ነገር እንሰራለን። የተቋቋመበት ትልቅ ዓላማ ያ ስለሆነ በተጨማሪ ያንን በማየት ተቋሙ ወደ 4 የሚደርሱ ሱቆች ገንብቷል። 4ቱ ሱቆች 4 ሺህ ብር ይከራያሉ። 4 ሱቆች ያመልስና ባዛው 16 ሺህ ብር ያገኛል። ወደ 190 ሺህ ብር አካባቢ በአመት ገቢ ይኖረናል። ሁለቱን ስንደምረው 180 190 ሺህ ወደ 400 ኒርሊ የሚጣጋ ብር እናገኛለን። 400 ሺህ አካባቢ የሚጣጋ ብር እናገኛለን። ያ ደግሞ ተቋሙን በአይቲም ክላስ ብሎት በላይብረሪም ሳፖርት በማድረግ በኩል የራሱን ኢኮኖሚ በራሱ በመቻል በኩልም ከመንግስት ምንም ነገር ሳይጠብቅ ራሱን እንዲያንቀሳቀስ የተደረገበት ሂደት ነው ያለ። እዚህ ላይ ይገኛል ተቋሙ በአሁኑ ሰዓት። የኤስኦኤስ የህፃናት መንደር በትምህርት ዘርፍ እያበረከተ ያለውን አስተዋጽኦ በተመለከተ ምስክርነት የሰጡት የአዘዞ ጠዳ ክፍለ ከተማ የማህበረሰብ አቀፍ ድጋፍና እንክብካቤ ጥምረት ምክትል ሰብሳቢ መምህር ለገሰ ከበደ እንደሚናገሩት ድርጅቱ በአፄ ፋሲል አንደኛ ደረጃ ትምህርት ቤት ለተማሪዎቹ የትምህርት መማሪያ ቁሳቁስ ድጋፍ በማድረግ ለመማር ማስተማር ሂደቱ አዎንታዊ አስተዋጽኦ እያበረከተ ይገኛል። ኤስኦኤስ በከተማችን ውስጥ ያደረገው አስተዋጽኦ በትምህርት ስራው እየተሰራ ያለው ስራ ለ400 ህፃናት በአጠቃላይ ለትምህርት የሚያገለግሉ ቁሳቁሶችን ለምሳሌ ደፍተር፣ ባግ፣ የስፖርት ቱታ የመሳሰሉትን እንዲያሟሉ በራሳቸው አካውንት ተከፍቶላቸው ራሳቸው ይሄንን እንዲያዘጋጁ እየተደረገ ራሳቸውን የሚችሉበት እስከ መጨረሻው የትምህርት ዓመት ራሳቸውን የትምህርት ቁሳቁስ እንዲችሉ ማድረጉ ከዚህ ባሻገር በተለይ በአዘዞ አፄ ፋሲል አጠቃላይ አንደኛ ደረጃ ትምህርት ቤት ለሚገኘው የትምህርት ቁሳቁስ በማሟላት ከፕሮግራሙ ተጠቃሚዎች መካከል ወይዘሮ ኢማ ኢብራሂም አንዷ ናቸው። ወይዘሮ ኢማ ልጃቸውን በአብዮት ፍሬ አንደኛ ደረጃ ትምህርት ቤት እያስተማሩ ነው። ፕሮጀክቱ ለተማሪ ልጆቻቸው እያደረገ ያለውን የትምህርት ቁሳቁስ፣ የኪስ ገንዘብ ድጋፍ እንዲሁም በዶሮ እርባታ በፈጠረላቸው የስራ ዕድል ተጠቃሚ መሆናቸውን መስክረዋል። ናው በአብዮት ፍሬ ትምህርት ቤት በምትማረው ልጅ ነው ድጋፍን ያገኘሁት። ከዛ በኋላ የመጀመሪያ ፍላጎታችንን ጠየቁን። በምንፈልገው ዘርፍ ነው እንትን ያሉ በግርባታ ያሉ አሉ፣ ዶሮ እርባታም፣ ጸጉር ቤት ምናምን ብዙ ነው እንትኑ ፊልዱ በብዙ ፊልድ ነው ያሳተፉን። እኔ ግን ዶሮውን ነበር የፈለኩ ቦታም ስላለኝ በቦታዬ ላይ አድርጌ በደንብ እንትን እንድል ብዬ ዶሮውን መረጥኩ። መጀመሪያ ስልጠና ሰጡና ጸዳ ሄደን ሰለጠና። ስልጠናውን ከሰጡና በኋላ ነው 50 ዶሮ የሰጠና 50 ዶሮ የ3 ወር ጫጩት ሰጡና ከዛ በኋላ መኖ ደግሞ እንቁላል መጣል እስኪጀምሩ ድረስ 150 ኪሎ መኖ ሰጡና
ያነመነውም እየሰጠው ያው እየመጡም ያዩኛል፣ ይከታተሉኛል። ድርጅቱ በጣም ጥሩ ድርጅት ነው። እንደ ቤተሰብ በጣም እንትን ብለን ነው ምንሰራ፣ ይከታተሉናል። እንደገና በተጨማሪም የደፍተር ዩኒፎርም በየአመቱ ይገዙላቸዋል ልጆች። ደፍተርና ዩኒፎርም እነሱ ናቸው የሚገዙላቸው። ሌላው የፕሮግራሙ ተጠቃሚና የአየር ጤና ቀበሌ ነዋሪ አቶ አበበ ተሰማ ደግሞ ድርጅቱ ለልጆቻቸው የትምህርት ቁሳቁስ ድጋፍ፣ የኪስ ገንዘብ ድጋፍ በማግኘቴ ልጆቹን ለማስተማር አስችሎኛል ነው የሚሉት። የተሰጠን 5 በጎች ተሰጠን። 5ቱ ያው 13 ሆነዋል፣ 2 ተሽጠዋል፣ 11 አሉ እና ልጆችም ያው አገልግሎ ልጆችም ደግሞ ቁሳቁስም እያሟላልን ትምህርቱን የትምህርት ደብተርም ያው እንትንም ያው ደግሞ እንትን የብርም ያው እንትን እያለ የነጣ ሕክምናም እየታከምን ነው እና በጣም እሱን አመሰግናለሁ። ሌላው የድርጅቱ ተጠቃሚ የአዘዞ ጥዳ ክፍለ ከተማ ነዋሪ ወይዘሮ ትዕግስት ባዜ ደግሞ በተሰጠኝ ሙያ ስልጠና እና በተደረገልኝ የርቢ በጎች ድጋፍ በጎቹን እያረባሁ ኑሮዬን እንዲሻሻል አስችሎኛል ምን የሚሉት። ተስልጠናው ጀምሮ ልጆችን ብዙ ነገር ሰልጥነዋል። እኔም ሰልጥኛለሁ። በዚያ በልዬ ወሰርኩ ስጠቀም ነበር። ከዚያም ተመልሶ ደግሞ ሁሉን ነገር አሟልቶ ሲያደርግልኝ ቆይቷል። ደብተር የተሟላ ደብተር፣ እስክሪብቶ፣ ቁሳቁስ ቤት በቃ ብዙ ነገሮች እስከ ዳይፐር ሳይቀር ኤስኤስ ድርጅቱ በጣም ሲጠቅመኝ ነበር እስካሁን ማለት ነው። እስካሁን ይጠቅመኛል። አሁን ደግሞ ያው እኔ እንግዲህ በሱ ድርጅት ተቀይሬያለሁ ማለት እችላለሁ። ተቀይሬያለሁ። በጎች ሲጀመር የሰጡና ሲጀመር ድርጅቱ የሰጠና 2 እናት 1 ሞከት 2 ቄቦች አርጎ 5 ነው የሰጠኝ። ከ5ቱ 10 ሽጫለሁ። 3 ሞተውብኛል። አምና እንደዚህ ምች መጥቶብኝ ሞተውብኛል። አሁንም ይኸው አሉ። አሁን ወደ ተርጉዟ ጋር ወደ 11 ናቸው። ፕሮጀክቱ ያሳደገችን ኑሮ በማሻሻል የተማሪዎችን ትምህርት የማቋረጥና የክፍል የመድገም ችግርን ከመከላከሉም በላይ ተማሪዎቹ ጥራት ያለው ትምህርት እንዲያገኙ ማስቻሉ የኤስኦኤስ የኢትዮጵያ ህጻናት መንደር ጎንደር ፕሮጀክት አስተባባሪ አቶ ዮሐንስ ሲሳይ ይናገራሉ። የፕሮጀክቱ ዋና ዓላማ የተማሪዎችን የማቋረጥ መጠን መቀነስ ከሆነ ድጋፉን በዛ ደረጃ የሚታይ ነው ማለት ነው። ስለዚህ መጀመሪያ ያደረግነው ምንድነው ለተማሪዎች ትምህርት ማቋረጥ ምክንያት የሆኑ ዋና ዋና ነገሮች ምንድናቸው የሚለውን ነው ሪሰርች ጥናት የተደረገው ቤዝላይን ሰርቬይ። በዛ መሰረት ተማሪዎች በጤና ምክንያት፣ በኢኮኖሚ ምክንያት፣ በትምህርት ቁሳቁስ እጥረት ምክንያት፣ በወላጆች ክትትል ምክንያት፣ በትምህርት ቤቶች ያልተሟሉ በመሆናቸው ምክንያት እና በሌሎችም ጉዳዮች ከፍተኛ የተማሪዎች ማቋረጥ እንደሚያጋጥም ተገነዘበ። ስለዚህ ድሮፕ አውትን ለመከላከል እነኚህን ችግሮች መቅረፍ አስፈላጊ ነው ብለን ፕሮጀክት ፕሮፖዛል ሰርተን ነው ወደ ጎንደር የመጣ ነው ማለት ነው። ስለዚህ በዚህ በጀት ቅድም በገለጽኩልህ በጀት ለአመታት ምን ያህል ተማሪዎችን ፕሪቬንት ማድረግ እንችላለን የሚለውን ሰርተን 1400 ህጻናቶች ከቤተሰቦቻቸው ጋራ በዚህ ፕሮጀክት ተጠቃሚ እንዲሆኑ አድርገናል ማለት ነው። የአየር ጤና አንደኛ ደረጃ ትምህርት ቤት ርዕሰ መምህር አቶ ሙሉነህ ከተማው ደግሞ ፕሮጀክቱ በትምህርት ዘርፍ እያበረከተ ያለውን አስተዋጽኦ አስመልክቶ ምስክርነታቸውን ሰጥተዋል። ስራዎቻችን በስኬታማ እንድንወጣ ያደረገ ድርጅት ስለሆነ እኔ እንደ በክልል ደረጃ ሊሸለም ወይም በፌደራል ደረጃ ሽልማት ቢደረግልኝ ወይም ይሄን የሚያዳምጡ ሰዎች ካሉ ይሄን ድርጅት ለማበረታታት ስራ ቢሰራልኝ እኔ እጠይቃለሁ ነው የምለው። ነገር ግን አሁን የተጨመሩ ነገሮች ወደ ኋላ እንዳይሉ ቀጣይ 3 አመትም ቢጨምርና የበለጠ አጠናክሮት ለወደፊቱ ተቋሙ የራሱን ሀብት አልምቶ ራሱን ችሎ እንዲሄድ ቢያደርግልን። የደማዛ ገንዘብ ብድር ቁጠባ ህብረት ስራ ማህበር ሊቀመንበር አቶ ፈንታውን መንግስቴ በበኩላቸው የተማሪ ወላጆች በገንዘብ ብድርና ቁጠባ ማህበር እየቆጠቡ ኑሯቸውን የሚያሻሽሉ ስራዎችን ማከናወን እንዲችሉ እያገዘ ነው። የተለያዩ ድጋፎች
የሚጠብቁ ሴቶች በብድር በዱቤ እየወሰዱ የሚሰሩትን ጉልት ላይ ያሉት ሰዎች ሁለት ነገር ብቻ ድንች ወይም ቲማቲም እንደዛች አይነት ነገር ብቻ ይዘው የሚቀመጡትን ወላጆች አሁን ቀጥታ ከራሳቸው ከኛ ተበድረው የራሳቸውን የቆጠቡትን ገንዘብ በ5 እጥፍ አባስተን እያበደርናቸው አሁን በስፋት ብዙ ነገር ከብድር ወጣው በራሳቸው ገንዘብ እየሰሩ ልጆቻቸውንም እያስተማሩ ይገኛሉ። በአራዳ ክፍለ ከተማ ገንዘብ ብድርና ቁጠባ ማህበር በመውሰድ በእንጀራ መጋገር ስራ የተሰማሩት ወይዘሮ ሀና ዋላሊ ደግሞ በድርጅቱ ተመልምላ ተጠቃሚ በመሆኗ ልጆቿን በአግባቡ ከማስተማር ባሻገር ገቢዋን ማሳደግ ችላለች። ፕሮጀክቱ የትምህርት ግብዓትን ማሟላት እያበረከተ ላሉ አስተዋጽኦ ምስክርነታቸውን እንዲህ ነው የሚሰጡት። እዚህ ደረጃ የደረስኩት የኤስኤስ ያደረገልኝ ሰጦ በጣም ልጆችን ከዚህ ደረጃ እንዳደርስ አይደለም እንደዚህ ማስተማር የማደርገው ጨንቆኝ ልጆችን ለማደጎ እስከ መስጠት ድረስ የደረስኩበት ነገር አለ። በሰዓቱ ሰው አላየ በሰዓቱ ምንም ማንኛቸውም ነው ያለኝ አልነበረም። አጋጣሚ በሰሜኑ ጦርነት አባታቸው ተሰውተውብኛል። በሰዓቱ ምን ስራ ላውቀው ነበርና ስመንከባከብ ነው። ከዛ ወጥቼ ስራ ለመስራት በጣም ከብዶኝ ነበር። በጣም ከምንም በላይ እዛም በኋላ ልጆች ለማደጎ ከምሰጥ ብዬ አሰቡ። እንዴት አይቼም አልጠግባቸው ልጆችን ለማደጎ እንዴት ይሰጣሉ ስል አስተዋስኩና የሰው ስራ ጀመርኩ። ሰው ቤት ልሳጠባ፣ ሰው ቤት እንጀራ ጋገራ። ያው ያን ጊዜ 15 ብር ሸንኮሎ 20 ብር ነው የነበረ። 100 ብር 50 ብር ነው ታጥቤ የነበረ። ግን እቺ ትልቋ ልጄ ስራ ተማሪ ነበር። ስራ አቋርጣ ልጆች ጾም ከሚያራምዱ ትምህርቴን ትቼ እህቴ ወንድሞቼን ብላ ከዳቦ ቤት ተቀጠር። ከዳቦ ቤት ተቀጥራ ግን እያስመዘገበሽ ለነሱ ነው ዳቦ ምታለ ሂሳብ አይከፈላት አለሽ። ትልቋ ልጄ እሱስ ያደረገልኝ በሰዓቱ በጣም ደስ በሚል ለእንቁ አይደለም ለኔ ለልጆቼ ህሊና ራሱ ብዙ ነገር ያደረገልኝ ነው። ዛሬ ጀምሮ እነዚህ ህፃኖች በእንጀራ በማድረስ በየሆቴሉ ትእዛዝ ሲመጣ በየሆቴሉ በተጨማሪ በማድረስ ነው ያሉት ከኔ ይቅር ማለት ነው። እኔ በሰዓቱ በ25 ብር በ50 ብር ሰራ ነበር። ዛሬ አንድ ሰራተኛ ነኝ በ3 ብር ቀጥሬ ማሰራ ያለሁት። እግዚአብሔር ይመስገን። እሱ እንደተሰዋችን ቦታ ሰጡኝ። 12 ቆርቆሮ ቢንትኗ ቀርጫ ነበር የወደቀች ነበር ሰጡኝ። እዛ በመድረስ በኬንዳ ነው የነበረሽ። በኬንዳ ግን ቤቴን ሰርቼ አጥሬ ስራዬን አደራጅቼ እየቀጠልኩ ነው። ቢያንስ በዩኒቨርሲቲ ስር ያሉ በዩኒቨርሲቲ ስር ያሉ 78 ሆቴሎች ይረከቡኛል። አሁንም ከዚህ አካባቢ አንድ 6 ሆቴሎች ይረከቡኛል። እግዚአብሔር ይመስገን በጣም ውጤታማ ሆኜ እየሰራሁ ነው ያለው። ልጁም ትምህርት ከማቋረጥ ትምህርት ቤት ድረስ ተደውሎልኝ ለምንድን ነው ይሄ ልጅ ምን ሆኖ ነው ያጠና አይደለም የተማረም አይደለም ምን ሆኖ ነው ከመምህር ተደውሎ እስከሚነገር ድረስ ደርሼ ነበረ። ያው በሰዓት የነበረው ታዋየው ምትነገረው በለለ ሰዓት በጣም ከብዶ ነበር። እነሱ ለማደጎ አስረክቤ አረብ ሀገር ነው በድሬ ላይ መድረስኝ ነበር። ግን መድኃኒዓለም ለነሱም አባት አልባድገው ከሆነ እናታይቱ ለመድኃኒዓለም ረድቶ እሴስ በሰዓት ያደረገልኝ የጀመርኳት በ26 ኪሎ ነው የጀመርኳት። እንጀራ ሲጀመር ደንበኛም አላውቅም ምንም አላውቅም ነበር። በሰዓቱ ለሰርቪስ ይዤ ሆቴሎችን ተረከቡ ማለት ቁርስ ቤት እየዞርኩ ዛሬ ግን ከዛ ተነስቼ ዛሬ 20 ኩንታል 30 ኩንታል ነው የማስፈጨው። በትናንትናው ዕለት እንኳን በቀን 6000 እንጀራ አስረክብን ብሎ ትናንት ከሆቴል መጥተው ነበር። የቦታ መጥበብ የሰራተኛ የመጨመር ወይም ልጅ የመጨመር ግን አስተጓጉለኛል። ከትናንት ከ16 ካርብ ጀምሮ እስከ ሰኞ 6000 እንጀራ በየቀኑ አስረክብን ብሎ ከቤት ድረስ መጥተው ነበር። እንጀራውንም አይተው በጥሩ ሁኔታ መሆኔን አይተው መጥተው ነበር። ግን የቦታ እጥረት አለኝ። ይሄን ባገኝም መስሪያ ቦታ የለኝም፣ መውጫ መግቢያ የለኝም፣ ቆሻሻ ነው። አሁን ትናንት ያን ትመጣላችሁ ሲባል በካፋ ቀበሌም ከማንኛቸውም ባቀር ማንም አዳማጭ አጥቻለሁ። ከዚህ በላይ ሰርቼ ለውጥ አሳይቼ አይደለም ኤስኤስ ለውጥ ፋና ብዬ ሆቴሎችን ከፍቼ ትልቅ ሆቴል ከፍቼ እንግዳ ተቀባይነት ነው የምፈልገው። አሁንም ጀምሬያለሁ። ቁርስ ቤት ያመስት 30 ሺህ ብር ከፍዬ ከዚህ በተደራቢ እየሰራሁ ነው ያለው። ካለዚያ ፎቁ መታየት ይችላል። በጣም ለውጥ አለኝ። እግዚአብሔር ይመስገን። በጣም በጥሩ ሁኔታ ነው ያለሁት። የፕሮጀክቱ ስራ አስኪያጅ አቶ ዮሐንስ ሲሳይ ደግሞ በትምህርት ዘርፍ ጥራት ያለው ትምህርት ለማዳረስና የተማሪዎችን የመድገምና የማቋረጥ ምጣኔ ለመቀነስ ሁለገብ ስልቶችን በመከተል 1400 ቀጥተኛ ተጠቃሚ ማድረግ መቻሉን እንዲሁም በተዘዋዋሪ ደግሞ ከ4200 በላይ ተማሪዎቹ በፕሮጀክቱ ተጠቃሚ መሆናቸውን ያነሳሉ። 1400 ህጻናቶች
ከቤተሰቦቻቸው ጋራ በዚህ ፕሮጀክት ተጠቃሚ እንዲሆኑ አድርገናል ማለት ነው። እና ይሄ ዳይሬክት ቤኔፊሻሪ የሚባለው ነው ወይንም ቀጥተኛ ተጠቃሚ የሚባለው ነው። ኢንዳይሬክት ወይንም ቀጥተኛ ያልሆኑ ግን የዚህ ፕሮጀክቱ ተጠቃሚ የሆኑ የህብረተሰብ ክፍሎች እና ተማሪዎች አሉ። ያ ማለት ምን ማለት ነው? የኛ ታርጌት ተማሪዎች የሚማሩበት ትምህርት ቤት ላይ የሚማሩ ሌሎች ተማሪዎች ለትምህርት ቤቱ በምናደርገው ድጋፍ ተጠቃሚ ናቸው ማለት ነው። ያ ቁጥር ወደ 4020 አካባቢ ይደርሳል ማለት ነው። ስለዚህ 4 እጥፍ እንደማለት ነው፣ ወይም 3.5 እጥፍ የሚሆን ኢንዳይሬክት ቤኔፊሻሪ ፕሮጀክቱ አለው ማለት ነው። በዚህም የተማሪዎቹን የመማር ፍላጎት በማሳካት የትምህርት ጥራቱን በማሳደግ በትውልድ ቀረጻው ስራ የበኩሉን ድርሻ እየተወጣ ይገኛል። የኤስኦኤስ ኢትዮጵያ የህፃናት መንደር የወላጆችን የኢኮኖሚ ተጠቃሚነት ለማረጋገጥ ከፍተኛ አስተዋጽኦ አበርክቷል። በተለያየ ችግር ምክንያት ከትምህርት ገበታቸው ተማሪዎቹን እንዳያቋርጡ ለማድረግ ከሚከተላቸው ስልቶች መካከል ሌላኛው ስልት ደግሞ የተማሪ ወላጆችን ተጠቃሚ ማድረግ ነው። በፕሮጀክቱ ድጋፍ በርካታ ወላጆች በምግብ ዝግጅት፣ በልብስ ንጽህና፣ በውበት ሳሎንና በእንስሳት ሀብት ልማት፣ በበግና በዶሮ እርባታ በማሳተፍ ተጠቃሚ ማድረግ መቻሉን የፕሮጀክቱ ስራ አስኪያጅ አቶ ዮሐንስ ሲሳይ ይናገራሉ። የድጋፉ አይነት ስናይ በታርጌቶች ከፋፍሎ ማየት ያስፈልጋል። የድጋፉ አይነት ለምሳሌ ለልጆች ራሱን ችሎ ፓኬጅ ኦፍ ሰርቪስ አለ። ለወላጆች የሚሰጥ የድጋፍ አይነት አለ። ለመምህራን የሚሰጥ የድጋፍ አይነት አለ። ለትምህርት ቤቶች የሚሰጥ ድጋፍ አለ። ከኛ ጋር አብሮ ለሚሰሩ ተቋማት የሚሰጠው የድጋፍ አይነት አለ። ከተማሪዎች ስንጀምር ተማሪዎች በዋነኝነት ስልጠና ያስፈልጋቸዋል። ስለዚህ የተለያዩ ገንቢ የሚሆኑ ስልጠናዎችን ለተማሪዎቻችን እንሰጣለን። በተጨማሪ እና ዋነኛው የተማሪዎች የምንሰጠው ድጋፍ የትምህርት ቁሳቁስ ድጋፍ። እንደውም ይሄ ዋናው የተማሪዎች ለማቋረጥ ዋናው ምክንያት ቅድም ከዘረዘርኳቸው ቤዚክ ሪዝኑ ይሄ ነው እና አንድ ወላጅ 2 ልጅ ቢኖረው 3 ልጅ ቢኖረው ለሶስቱም ልጆች ሙሉ የትምህርት ቁሳቁስ ገዝቶ ዩኒፎርም ገዝቶ ሌላ ተጨማሪ ነገሮችን አድርጎ ማስተማር ሊከብደው ይችላል። ስለዚህ ይሄንን በርደን ከተሸከምንለት ግን አትሊስት ዋናውን ምክንያት ዘጋንለት ማለት ነው። ሌሎቹ የጤና የምናምን የመሳሰሉት ነገሮች ተከትሎ የሚመጡ ነገሮች ናቸውና ለ1400 ተማሪዎች ሙሉ አመታዊ የትምህርት ወጪያቸውን ሸፍነን አመቱን የሚያስጨርሳቸው ደብተር፣ የቦርሳ፣ ሙሉ እስክሪብቶ፣ ዩኒፎርም ላለፉት 5 ዓመታት ስንሰጥ ነበር ማለት ነው። ይህ በከፍተኛ ደረጃ የተማሪዎችን የማቋረጥ መጠን ቀንሶታል። ከተማሪዎች አኳያ የምንሰጠው ድጋፍ ይሄ ነው። ለሴት ተማሪዎች ደግሞ እድሜያቸው ለአካለ መጠን የደረሱ ተማሪዎች የንጽህና መጠበቂያ ሞዴስ ባለማ የሌላቸው በወር ከ3 እስከ 5 ቀን ትምህርት ይቀራሉ። መጨረሻ ላይ ደግሞ ሙሉ በሙሉ ሊያቋርጡ ይችላሉ እና ያንን ፕሪቨንት ለማድረግ ከቶታል ተማሪዎች ውስጥ እድሜያቸው ለአካለ መጠን ወይም የወር አበባ ለማየት የደረሱ ተማሪዎችን መርጠን የንጽህና መጠበቂያ ሞዴስ በየአመቱ ስንሰጥ ቆይተናል ማለት ነው። ስለዚህ ከተማሪዎች አኳያ የተደረገው ድጋፍ ይሄን ይመስላል። ከወላጆች አኳያ የተደረገውን ድጋፍ ለመግለጽ ያህል እንግዲህ ወላጆች ዋነኛ የፕሮጀክቱ ፓርትነር ናቸው፣ ተጠቃሚ ናቸው። ስለዚህ አንድ ወላጅ አቅም ካልፈጠርንለት፣ የልጅ አስተዳደግ ስልጠና ካልወሰደ፣ ልጆቹን መግቦ የሚያሳድግበት በቂ ገቢ ካልኖረው የኛ ፕሮጀክት ሲወጣ ልጁ መልሶ ወደ ትምህርት ማቋረጥ ነው የሚመጣው። ስለዚህ የዚህ ፕሮጀክት ዓላማ ምንድነው? ዘላቂ የሆነ የኢኮኖሚ አቅም በወላጆች ላይ መፍጠር የሚለውን ፕላን አድርገን ወላጆች የሙያ ስልጠና ወስደው ቴክኒክና ሙያ ስልጠና ወስደው በሰለጠኑበት ዘርፍ የስራ መስሪያ እቃ ወይም ስታርታፕ ማቴሪያል የምንለው ወስደው ወደ ገቢ ማስገኛ ስራ እንዲሰማሩ ያደረግንበት ትልቁ ፕሮግረሳችን ነው። ስለዚህ በዚህም ወደ 420 የሚደርሱ ወላጆችን ቴክኒካል ስልጠና የወሰዱም ያልወሰዱም በአንድ ላይ የስራ መስሪያ እቃዎችን ሰጠን ወደ ገቢ ማስገኛ ስራ አሰማርተናቸው በአሁኑ ሰዓት እነዚህ ወላጆች ራሳቸውን ችሎ ከፕሮጀክቱ ተመርቀው ወጥተዋል። ግራጁዌሽን ሴሬሞኒ ባለፈው እናንተ የተከፈላችሁበት ማለት ነው። ያ ማለት ምን ማለት ነው? እነኚህ ወላጆች ከዚህ በኋላ ፕሮጀክት ኖረም አልኖረም
ራሳቸውን ችለው ለልጆቻቸው ደብተር እስክሪብቶ መግዛት ማስተማር የሚችሉበት አቅም ደርሰዋል ማለት ነው። ስለዚህ ከወላጆች አኳያ የሰራነው ትልቁ ስራ ይሄ ነው። ቀጥለን ወደ ተቋማት ድጋፍ እንመጣለን። እስካሁን የግለሰቦችን የመጣ ነው። ወደ ተቋማት ድጋፍ ስንመጣ የትምህርት ቤቱን ስናነሳ ከፍተኛ በጀት መድበን እነኚህ 4 ትምህርት ቤቶች የኛ ታርጌት ተማሪዎች የሚማሩባቸው የተመረጡ 4 ትምህርት ቤቶች መጀመሪያ ምንድነው ያደረግነው? ኒድ አሰስመንት ነው የሰራነው። ጋፓቸው ምንድነው? ትምህርት ቤቶች ምንድነው የጎደላቸው የሚለውን ቼክ ስናደርግ አብዛኞቹ ትምህርት ቤቶች በቂ ተማሪዎች መቀመጫ ወንበር የላቸውም፣ በቂ ብላክቦርድ የላቸውም፣ መምህራኖች ተቀምጠው የሚያስተምሩበት ወንበር ክላስሩም ላይ የለም፣ መምህራኖች ልብስ መቀየሪያ ሳጥን የላቸውም፣ ኮምፒውተር የሚባል ምንም የለም እና ፎቶኮፒ የላቸውም፣ የፈተና ማባዣ ሪዞ ማሽን የላቸውም። ይሄ ሁሉ ብዙ ሚሊዮን ብር የሚያስወጣ ማቴሪያል ኒድ ነውና ይሄን ደግሞ መንግስት ማሟላት አይችልም እንደሚታወቀው። ስለዚህ ምንድነው ያደረግነው? ቤዝድ ኦን ዜር ኒድ እና ቅድም የጠቀስኳቸውን በሙሉ በተለያየ ጊዜ አቀርበንላቸዋል ማለት ነውና አሁን እነኛ 4 ትምህርት ቤቶች የተሟላ የተማሪዎች ወንበር ተገዝቶላቸዋል። ሁሉም ክላስ ሩሞች የብላክቦርድ እንዲኖራቸው አዳዲስ ብላክቦርድ ገዝተን አስገብተናል። 44 ኮምፒውተር ለትምህርት ቤቱ ሰጠናል። ያ ማለት አይሲቲ ሩም ሁሉ ስታብሊሽ አድርገዋል። አሁን መምህራኖች የራሳቸውን ፈተና ቁጭ ብለው ኮምፒውተር ላይ ታይፕ አድርገው ፕሪንት ያደርጋሉ ማለት ነው። ልጆች ተማሪዎች ካሁኑ ገና ፕራይመሪ ስኩል እያሉ የኮምፒውተር አይቲ ኤክስፖዠር እንዲኖራቸው ማድረግ ችለናል ማለት ነው። ስለዚህ አሁን እነኚህ ትምህርት ቤቶች የአይሲቲ ሩም አላቸው። መምህራኖቻቸው ኮምፒውተር ይጠቀማሉ። ፈተናዎቻቸውን ራሳቸው ያባዛሉ። ሪዞ ማሽን አላቸው። ከዚህም አልፎ በጣም ከባድ ችግር የነበረው በጎንደር ከተማ ኮንቴክስት የሪፈረንስ መጽሐፍ በላይብራሪ በቂ አለመኖር ነው። ስለዚህ በተለይ ደግሞ የትምህርት ፖሊሲው ካሪኩለሙ ሲቀየር የመጽሐፍ እጥረት ገጠመና ለእነኚህ ትምህርት ቤቶች እስከ 4980 የሚደርስ ሪፈረንስ ቡክ ወይንም ማጣቀሻ መጽሐፍት ገዝተን ለ4 ትምህርት ቤቶች አከፋፍለናልና አሁን ላይብራሪዎቻቸው ብትሄዱ በበቂ የሪፈረንስ መጽሐፎች የተሟላው ሆኖ አግኝተናቸዋል። አሁን ተማሪዎች በከፍተኛ ደረጃ ላይብራሪ የመጠቀም ፍላጎታቸው እና ባህላቸውን አሳድገዋል። ስቀጥል ከሌሎች ተቋማት ጋር ስናይ ሲሲ የምንለው የማህበረሰብ ድጋፍና እንክብካቤ ጥምረት የሚባለው በየቀበሌው ያለው የኛ ፕሮጀክት ዋነኛ አጋራችን ነውና ይህ ፕሮጀክት ከሲሲ ጋር ለመስራት ሲወስን አንደኛ በቀበሌው ላይ ያሉ የተቸገሩ ማህበረሰቦችን በደንብ ያውቃቸዋል በሚል፣ ሁለተኛ ለድጋፍና እንክብካቤ ስራችን ዋና አጋር ይሆናል በሚል ነውና እነኚህን ሲሲ ወይንም የማህበረሰብ ድጋፍና እንክብካቤ ጥምረት የሚባሉትን የተሟላ የቢሮ ቁሳቁሳቸውን ገዝተን ኮምፒውተር፣ ፎቶኮፒ፣ የቢሮ ቁሳቁስ ገዝተን የገቢ ማስገኛ ስራ ላይ እንዲሰማሩ። ምክንያቱም እኛ ከወጣም በኋላ ፌዝ አውት ሲያደርግ ፕሮጀክቱ እንደገና መልሰው ኒዲ እንዳይሆኑ ቋሚ የሆነ የገቢ ማስገኛ እንዲኖራቸው ብለን ለነዛ ሲሲዎች የሚከራዩ እቃዎች ገዝተን ሰጠናቸዋል። ለምሳሌ እንደ ድንኳን፣ ወንበሮች ለኪራይ የሚያገለግሉ ፎቶኮፒ እዛው የሚሰሩበት ማለት ነውና ሲሲዎችን በዚህ መንገድ አጠናከርናቸው ማለት ነው። የወላጆችን የኢኮኖሚ ተጠቃሚነት ለማረጋገጥ ድርጅቱ ከፍተኛ አስተዋጽኦ በማበርከት መቻሉን አስመልክቶ አስተያየት ከሰጡት መካከል ወይዘሮ ኢማይ ብርሃን በፕሮጀክቱ ተጠቃሚ ተማሪ ወላጅ ናቸው። እሳቸውም በአብዮት ፍሬ አንደኛ ደረጃ ትምህርት ቤት ልጃቸውን እያስተማሩ የሚገኙ ወላጅ ናቸው። በፕሮጀክቱ ከታቀፉ በኋላ በዶሮ እርባታ ተሰማርተው ኑሯቸውን እየለወጡ ናቸው። በጣም ብዙ ለውጥ አለው። ራሱ ለልጄ የምትፈልገውን ያክል ምግብ መስጠት ችያለሁ። ዳቦ እገዛላታለሁ። እንቁላልን በደንብ ትመገባለች። የሚያስፈልገውን ሁላ ወጭ እዛው እንቁላሉ ላይ እየተጠቀምኩ ነው። በዛ ላይ ደግሞ እንቁላሉን ማስረክባቸው ጁስ ቤት አለ ለኬክ መስሪያ። እዛ እንትን ሄጄ ለምኜ እነሱን ስራ እንትን ብዬ እሺ ብለውኝ እነሱን ማስረከብ። ያዘዙ ድማዛ ገንዘብ ብድርና ቁጠባ ህብረት ስራ ማህበር ሊቀመንበር አቶ ፈንታው መንግስቱ ደግሞ ፕሮጀክቱ ተጠቃሚዎችን በጉልት ገበያ በበግ ማድለብ ተሰማርተው ተማሪ ልጆቻቸውን በመደገፍና ኑሯቸውን በማሻሻል ፕሮጀክቱ እገዛ እያደረገ ነው። ይሄ ቁጠባ ማህበር ኤስኦኤስ የህፃናት መንደር
ጎንደር ከገባበት ጊዜ ጀምሮ በ2014 ዓመተ ምህረት ጀምሮ የተመሰረተ ነው። በ318 የህፃናት አሳዳጊዎች 3 የሲሲ የማህበረሰብ ድጋፍና እንክብካቤ ጥምረት እና 15 በጎ ፈቃደኞች መስራች አባል ሆነው የጀመሩት ነው። የቁጠባ መጀመሪያ ሲጀመር በ15 የቁጠባ ቡድን ነበር የመሰረት ነው። 15 የቁጠባ ቡድን እያንዳንዱ ከ20 እስከ 30 ድረስ እያንዳንዳቸው አባል ይዘው ከ20 ብር ጀምሮ እስከ 50 ብር ድረስ እየቆጠቡ ነበር የጀመሩት። ወደ 400 ሺህ ብር እንደተቆጠበ ለማህበራት አመልክተን ማህበራት እውቅና ሰጠን። እውቅና ከሰጠን ጀምሮ እኛ ማህበራትን አስፈቅደን ቁጠባ ብድር መስጠት ጀመረን። ከዛ በኋላ ኤስኦኤስ ድጋፍ ማድረግ ስለነበረበት 1,908,000 ድጋፍ አደረገልን። ለብድር አገልግሎት የሚውል የማህበሩ ካፒታል እንዲሆን ተደርጎ 1,908,000 ብር ድጋፍ አደረገልን። ከዛ በኋላ ሁሉንም ትንሽ ወደ ቁጠባ ወደ ብድር መግባት ትንሽ ፍርሃት ስለነበረ ግንዛቤ በቡና ጠጡ ግንዛቤ እየፈጠርን ወደ ብድር ገብተን አሁን አባላችን 586 ደርሷል። የአባላት ቁጥር እስካሁን ድረስ ያው ሪቮልቭ እያደረገ ማለት ነው። ብሩ ይሄዳል ይመለሳል፣ ይሄዳል ይመለሳል። የሚመለሰውን በየጊዜው እየሰጠን ከ12 ሚሊዮን ብር በላይ ብድር ሰጥተናል። ብዙ ሰዎችንም ከሴተኛ ዳርነት በተለይ ከሴተኛ ዳርነት እያስወጣን ወደ ጉልት ስራ እያስገባን የተለያዩ ድጋፎች የሚጠብቁ ሴቶች በብድር በዱቤ እየወሰዱ የሚሰሩትን ጉልት ላይ ያሉት ሰዎች ሁለት ነገር ብቻ ድንች ወይም ቲማቲም እንደዛች አይነት ነገር ብቻ ይዘው የሚቀመጡትን ወላጆች አሁን ቀጥታ ከራሳቸው ከኛ ተበድረው የራሳቸውን የቆጠቡትን ገንዘብ በ5 እጥፍ አባስተን እያበደርናቸው አሁን በስፋት ብዙ ነገር ከብድር ወጣው በራሳቸው ገንዘብ እየሰሩ ልጆቻቸውንም እያስተማሩ ይገኛሉ። የኤስኦኤስ የኢትዮጵያ ህጻናት መንደር የቁጠባ ባህልን ማሳደግና የተማሪ ወላጆችን ተጠቃሚነት በማሳደግ ከጎንደር ከተማ ህብረት ስራ ማህበራት ተጠሪ ጽህፈት ቤት ጋር በመተባበር የገንዘብ ብድርና ቁጠባ ተቋም ማህበራትን በማቋቋም በመደገፍ የተማሪ ወላጆች ያሉባቸውን ኢኮኖሚያዊ ተጽዕኖች ለመቀነስ የሚያስችል የቁጠባ ባህልን ለማሳደግ እንዲሁም የስራ ዕድል በመፍጠር ኑሯቸውን እያሻሻሉ እንደሚገኙ የፕሮጀክቱ ኃላፊ አቶ ዮሐንስ ሲሳይ ተናግረዋል። ብድርና ቁጠባ ተቋም አቋቋምን መሰረት ማለት ነው። በእኛ የገንዘብ ድጋፍ 6.7 ሚሊዮን ብር ኢንጀክት አድርገን 4 የብድርና ቁጠባ ማህበራትን በአራቱ ቀበሌ መሰረትንና የኛን ተጠቃሚዎች የዛ ብድርና ቁጠባ አባልም ባለቤትም እንዲሆኑ አደረግናቸው። ያ እንግዲህ ዘላቂ የሆነ የወላጆች ዋስትና ነው። ያለ ኮላተራል በቂ ብድር ለስራቸው የሚሆን ማግኘት በአነስተኛ ወለድ እንዲችሉ የሚያደርግ ፕሮጀክት ነው ማለት ነው። ስለዚህ ሳኮዎቻችን በዚህ መንገድ አጠናከርናቸው። አሁን በሁሉም ታርጌታችን ላይ የተጠናከረ በቂ ብድር የሚሰጥ ሳኮ አለን። ወላጆችም ለጀመሩት ስራ ተጨማሪ ፋይናንስ ቢያስፈልጋቸው ኮላተራል ማስያዣ ምናምን ሳይጠየቁ ብድር የሚሰጣቸው የራሳቸው የሆነ የፋይናንስ ተቋም መስርተንላቸዋል። ስለዚህ ዘላቂነቱን በዚህ ኮንሲዩም ማድረግ ይቻላል ማለት ነው። የኤስኦኤስ ኢትዮጵያ ህጻናት መንደር ከትምህርት መምሪያ፣ ከጤና መምሪያ፣ ከህብረት ስራ ማህበራት ማስፋፊያ ጽህፈት ቤት፣ ከሴቶች ህጻናትና ማህበራዊ ጉዳይ መምሪያ፣ ከእንስሳትና ዓሳ ሀብት ልማት ጽህፈት ቤት ከሌሎች አጋር አካላት ጋር በቅንጅት በመስራት ላይ ይገኛል። ታዲያ አጋር አካላቱ ስለ ድርጅቱ ምን ይላሉ? አንደኛ አራዳ አንደኛ ደረጃ ትምህርት ቤት፣ ሁለተኛ አየር ጤና አንደኛ ደረጃ ትምህርት ቤት፣ ሶስተኛ አብዮት ፍሬ አንደኛ ደረጃ ትምህርት ቤት፣ አራተኛ አጼ ፋሲል አንደኛ ደረጃ ትምህርት ቤት እንዲካተቱ ተደረገ። ይሄም ከተደረገ በኋላ ቅድም በጠቀስኩት መሰረት በተለይ ለነዚህ
ህፃናት ቅርብ የሆኑና ትክክለኛ ችግራቸውን ማወቅ የሚችሉ ሰዎችን በመመልመል ህፃናቱ በሶሻል ወርኮች በኤስኦኤስ በተቀጠሩ ሶሻል ወርኮች አማካኝነት በየቤታቸው እየተሄደ ምልመላ እንዲደረግ ተደረገ። ከምልመላ በኋላ እንደገና የማጣራት ስራ ተሰራ። በትምህርት ቤቶች ርዕሰ መምህራንና በመምህራኖች አማካኝነት በየትምህርት ቤቱ እነዚህ ህፃናት በትክክል ችግር አለባቸው የሚል ጥናት ከተጠና በኋላ ወደ ስራ ተገባ። ስራም ሲገባ ድርጅቱ በግባው ቃል መሰረት የሚሰራቸው ስራዎች አንደኛ እነዚህ ህፃናት ሁለንተናዊ ስብዕና አግኝተው አገር ተረካቢነታቸውን ለማረጋገጥ ይችሉ ዘንድ በተለያዩ ችግሮች ትምህርት እንዳያቋርጡ፣ በተለያዩ ችግሮች ከትምህርት ቤት እንዳይቀሩ፣ በተለያዩ ችግሮች በአጠቃላይ ከትምህርት ቤት እንዳይወጡ ለማድረግ ሰፊ ስራ ለመስራት የተዘጋጀ መሆኑን ባረጋገጠው መሰረት ከትምህርት ቤት ከህፃናት እስከ ትምህርት ቤት ወላጅን ባካተተ መልኩ ሰፊ ስራዎችን እየሰራ ይገኛል። ከህፃናት ዙሪያ ስንመለከት አንደኛ የትምህርት ቁሳቁሶችን በማሟላት፣ ሁለተኛ የልብስ ችግር እንዳይኖርባቸው በአመት 2 ጊዜ ልብስ በማልበስ፣ ሶስተኛ ዩኒፎርምን በማሟላት ህፃናት ወደ ትምህርት ቤት እንዲገቡ የማድረግ ስራ ይሰራል። የትምህርት ቁሳቁስ ስንል ደብተር፣ እስክሪብቶ፣ ዩኒፎርም የመሳሰሉትን በሙሉ ያካተተ ሲሆን ከዚህ ባሻገር በወላጆቻቸው ዙሪያ ምን ሰራ ስንል ወላጆቻቸውም እነዚህ ህፃናት ባለባቸው ችግር አማካኝነት ከትምህርት ቤት ቀርተው ስራ እንዳግዘኝ ወይም የተለያዩ ነገር እንዲያደርግልኝ በማለት ከትምህርት ቤት እንዳይቀሩ ወላጆቻቸው ላይም ኢንካም ጀነሬት የማድረግ ስራ ተሰርቷል። ይሄም ማለት ወላጆቹ ባቀረቡት ጥናት መሰረት ማለትም ምግብ መስራት ለምትፈልግ የምግብ ቁሳቁስና ጠረጴዛ የመሳሰሉት ነገሮችን በማሟላት ወደ ስራ እንድትገባ፣ በግ ማርባት የሚችል በግ 5 እናት በጎችና 1 አውራ በመስጠት ወደ ስራ እንዲገቡ ለድርጅቱ ለኤስኦኤስ ድርጅት በጣም ትልቅ ምስጋና አለኝ፣ ትልቅ አክብሮት አለኝ። ደረጀንም በጣም አመሰግናለሁ። ሙሉ ሰራተኞችን በጣም አመሰግናለሁ። በጣም ብዙ ለውጥ አለኝ። በጣም ብዙ አስተካክያለሁ። ራሱን ልጆቻችንን እንዴት እንደምንንከባከብ መቆጣት እንደሌለብን መማታት እንደሌለብን አስተምረውናል። ስራዎቻችን በስኬታማ እንድንወጣ ያደረገ ድርጅት ስለሆነ እኔ እንደ በክልል ደረጃ ሊሸለም ወይም በፌደራል ደረጃ ሽልማት ቢደረግልኝ ወይም ይሄን የሚያዳምጡ ሰዎች ካሉ ይሄን ድርጅት ለማበረታታት ስራ ቢሰራልኝ እኔ እጠይቃለሁ ነው የምለው። ነገር ግን አሁን የተጨመሩ ነገሮች ወደ ኋላ እንዳይሉ ቀጣይ 3 አመትም ቢጨምርና የበለጠ አጠናክሮት ለወደፊቱ ተቋሙ የራሱን ሀብት አልምቶ ራሱን ችሎ እንዲሄድ ቢያደርግልን እያደረገ ያለው ነገር ይበል ይደግ የምንልበት እያደረገ ያለው ከዚህ በኋላም እንዲቀጥል የበለጠ አእምሮ ሰምሮ ውጤታማ ሆኖ እንዲያይ ነው የምፈልገው። ምክንያቱም እየለፋ ነው እየደከመ ነው። ስለዚህ ይሄን ድካሙን ይሄን ልፋቱን ደግሞ ውጤታማ ሆኖ ከዚህ በበለጠ አድጎ እንዲያው ነው የምፈልገው። ብዙ ድርጅቶች አሉ። የተወሰነች በአንድ ርዕስ ላይ ነው ተመርጣ በዛ ርዕስ ነው የሚሰሩ። ይህ ኤስኦኤስ ግን አጠቃላይ ሆሊስቲክ አፕሮች ያለው ነው። ሁሉንም ወላጅንም ተማሪዎቹንም ትምህርት ቤቱንም እያገዘ ያለ በማቴሪያል የተለያዩ ፋሲሊቲዎችን በማሟላት ልጆቹ እንዳያቋርጡ በተለይ ዋናው ዓላማዊ ድርጅቱ የማቋረጥ መጠንን መቀነስ ነው። በዚህ ላይ እጅግ በጣም ካሉት ትምህርትን ከሚያግዙ ድርጅቶች ኤስኦኤስ የተሻለና የምናመሰግነው እለት እለትም ያው ባለው እንትን ሁሌ የምናነሳው ድርጅት ነውና ለድርጅቱ እጅግ በጣም ከፍተኛ የሆነ ምስጋና አለን። በዚህ ቢቀጥል የተሻለ ውጤት ደግሞ እናስመዘግባለን ብለን እናስባለን። በኤስኦኤስ ኢትዮጵያ የህፃናት መንደር የአማራ ክልል ፕሮግራም ዳይሬክተር አቶ መሰረት ግዛቸው እንደገለጹት ኢዱኬር ፕሮጀክት በአማራ ክልል መስራት ከጀመረ 10 ዓመት አስቆጥሯል። ፕሮጀክቱ በጎንደር ከተማ ባለፉት 5 ዓመታት ቆይታው የሰራቸው ስራዎች አበረታች ውጤቶችን ማስመዝገብ እንደቻለም ነው የሚናገሩት። ፕሮጀክቱ በከተማ በነበረው ቆይታ በህፃናት ደህንነትና ጤንነት በመጠበቅ በተማሪዎች አመጋገብ፣ የተማሪዎችን የትምህርት ማቋረጥ በመከላከል የቁጠባ ባህልን በማሳደግና በስራ ዕድል ፈጠራ ስራዎች ላይ
ሊቆጠሩ የሚችሉ ውጤታማ ስራዎችን እንዳከናወነም ነው የተናገሩት። የፕሮጀክቱ ስኬታማነት የአጋር አካላት ሚና ከፍተኛ እንደነበር ያነሱት ዳይሬክተሩ የፕሮጀክቱን ስራዎች ቀጣይነት ለማረጋገጥ አጋር አካላት በቀጣይነት ድጋፋቸውን አጠናክረው ሊቀጥሉ እንደሚገባም ተናግረዋል። የፕሮጀክቶቹን ቀጣይነት ለማረጋገጥ ተቋማቱን መገንባታቸውን የገለጹት ዳይሬክተሩ ትምህርት ቤቶቹ የተገነቡት የገቢ ማስገኛ ግንባታን በማሳያነትም አቅርበዋል። ፕሮጀክቱ ውጤታማ መሆን የቻለው አጋር አካላት በቅንጅት በመስራታቸው ነው ያሉት ዳይሬክተሩ የኤስኦኤስ ፕሮጀክት በዋነኝነት አጋር አካላትን ላይ ያሳተፈና የነሱ ድጋፍ የታከለበት ነበርና ይህን ስንል ዝም ብሎ ለማለት ያህል ሳይሆን በትክክል የስቴክሆልደር እና የፓርትነር ድጋፍ ያልተለየው በዛ ምክንያት ውጤታማ የሆነ ፕሮጀክት ነው። ስለዚህ የትኛውን ፕሮጀክት ፕላን ሲያደርግ ዲዛይን ሲያደርግ የአጋር አካላት ድርሻ ከፍተኛ መሆኑን አምኖ መነሳት አለበት። ሲጀመር ብቻውን ለመሮጥ ወይም ብቻዬን የሆነ አቺቭ አደርጋለሁ ብሎ አስቦ ከመጣ አይሆንም። ስለዚህ የገቨርንመንት ቢሮዎችም ሲቪኦዎችም በጣም አግዘውናል ማለት ነውና በዚህ አጋጣሚ የጎንደር ከተማ ከንቲባ ጽሕፈት ቤት፣ የጎንደር ከተማ አስተዳደር ትምህርት መምሪያ ኃላፊዎችና ባለሙያዎች፣ የጎንደር ከተማ አስተዳደር የሴቶችና ህጻናት መምሪያ ባለሙያዎችና አመራሮች እንዲሁም የጎንደር ከተማ የማህበራት ማስተባበሪያ ጽሕፈት ቤት በተለይ ሳኮዎችን በማደራጀትና ተከታትሎ ውጤታማ እንዲሆኑ በማድረግ በጣም ትልቅ እገዛ አድርገውልናል። እንደዚሁም የጎንደር ከተማ የፋይናንስ መምሪያ ባለሙያውና አመራሮች እንደዚሁ ከማደራጀት ፕሮጀክቶችን ከማሳሰር ጋራ እና አስፈላጊ ነው ሲገኝ ደግሞ ከኛ ጋር እንዲገናኙ በማድረግ ለሰሩት ስራ በጣም ትልቅ እውቅና መስጠት ፈልጋለሁ። ትምህርት ቤቶቻችን፣ ሲሲዎች፣ ቀበሌዎቻችን በጣም ከኛ ጋራ ተናበን ሲሰሩ ነበር። እነሱ ካገኙት ጥቅም ይልቅ እኛ በእነሱ የተጠቀምነው ነው የሚበልጠው። በእርግጥ እነሱን ያቋቋምንበት መንገድ በዘላቂነት ለፕሮጀክቱ ይጠቅማል። ያም ሆኖ ግን እነሱ ደግሞ እኛን አጋር ሆነው ቤት ለቤት ሱፐርቫይዝ በማድረግ እና ውጤቱን በመከታተል ያበረከቱት አስተዋጽኦ በጣም ከፍተኛ ነው። በጎ ፈቃደኞች ነበሩን። ይህ ስራ ዝም ብሎ አልተሰራም። 50 በጎ ፈቃደኞች በአጠቃላይ በአራቱ ታርጌት ኤሪያ ላይ ነበሩን። ስለዚህ እነኚህን 50 በጎ ፈቃደኞችም ደግሞ ማመስገን ያስፈልጋል። ሰለች የደከመኝ ሳሉ ያለምንም ክፍያ የዜግነታቸውን የተወጡ በጎ ፈቃደኞች ናቸውና እነሱንም ደግሞ የእነሱን እገዛም ሪኮግኒሽን መስጠት ያስፈልጋል። እንደ ከተማ አስተዳደር የኮሚኒኬሽን ጽሕፈት ቤት ደግሞ እንደ ጽሕፈት ቤት ተቋሙ እንደገና እንደ ሚዲያ ባለሙያ ደግሞ እንደ ኮሚኒኬሽን ባለሙያ ደግሞ የኮሚኒኬሽን መምሪያው ሰራተኞች የካሜራማንና ዘጋቢ ባለሙያ በየኢቨንቶቻችን እየተገኙ በርካታ ለሕዝብ ተደራሽ እንዲሆን መረጃዎቻችን የሰራነው ስራ ቪዚብል እንዲሆን ላደረጉትም አስተዋጽኦ እንደዚሁ ማመስገን እፈልጋለሁ። በመጨረሻ እንግዲህ እኛ ፕሮጀክቱን አጠናቀን ልንወጣ ጥቂት ጊዜ ነው የቀረን እና ከዚህ በኋላ የዚህ ፕሮጀክት ሰስቴናቢሊቲ የሚመካው ከሱ ጋር አብረው ሲሰሩ በነበሩ አጋር አካላትና ባለድርሻ አካላት ነው ማለት ነው። ስለዚህ የጎንደር ከተማ አስተዳደር ሴቶችና ህጻናት መምሪያው፣ ትምህርት መምሪያው፣ የማህበራት ማስፋፊያና ማደራጃ ጽሕፈት ቤት ከዚህ በኋላ ይህን ፕሮጀክት ተረክበው ዳር ያደርሱታል ብዬ አስባለሁ። ታርጌት ትምህርት ቤቶች፣ ሲሲዎች እና ሳኮዎችም ከፍተኛ ኃላፊነት አለባቸው። በእርግጥ የኛ የቅርብ ክትትል ይቀጥላል። ፕሮጀክቱ ፌዝ አውት ያድርግ እንጂ በየተወሰነ ታይም ኢንተርቫል እየመጣን
ሱፐርቫይዝ እናደርጋለን፣ ውጤቱንም እንገመግማለን፣ ኢምፓክት አሰስመንትም እንሰራለን። ምናልባት በሌላ ፕሮጀክትም ልንመለስ እንችላለን። ስለዚህ በቅርብ ክትትል የምናደርግበት ሆኖ ግን ዋና አጋር አካላትና ባለድርሻ አካላት ግን እስካሁን አብረው እንደቆዩት ሁሉ በቀጣይም አፍተር ፌዝ አውት በቅርብ ክትትል እያደረጉ ፕሮጀክቱን ውጤታማነቱን ያስቀጥላሉ ብዬ እጠብቃለሁ። በዚህም አደራ ማለት እፈልጋለሁ። ኤስኦኤስ ኢትዮጵያ በስኬታማ የትውልድ ግንባታ ጉዞ የድርሻውን የተወጣ ተግባር ተኮር ድርጅት ነው የምንለው በብዙ ምክንያት ነው።